አምላክ የሚለው ተወልዷል ማለት ነው የምትለኝ? አዎ ኢየሱስ አብ ነው ሙሴ? ኢየሱስ አብ ነው እያልኩ አይደለም፣ ግን ኢየሱስ አምላክ ነው። አዎ ኢየሱስማ አምላክ አይደለም ሳይሆን አሁን እዚህ ጋር ለመረዳት ያው እሺ ምን አልከኝ? በነገራችን ላይ እኔ ለመረዳት ማለት ነው አሁን እኔ ማወራውን ሐሳብ ለመረዳት ባይብልን መረዳት ይጠይቃል። ምክንያቱም እኔ ማወራው ባይብልን ቤዝ አድርጌ ነው። አሁን ለምሳሌ በአብ በወልድ በመንፈስ ቅዱስ እናምናለን ብያለሁ እኛ ፕሮቴስታንቶች። ስለዚህ በአብ በወልድ በመንፈስ ቅዱስ የምናምን አብ አንድ ልጁን እንደላከው ልጁ ደግሞ ሰው እንደሆነ እንደተወለደ ከዛም ደግሞ መንፈስ ቅዱስ ወልድ ደግሞ ወደ አባቱ ሲሄድ መንፈስ ቅዱስ ወደ ምድር እንደመጣ መንፈስ ቅዱስ ደግሞ በእኛ ዘንድ እንዳለ እናምናለን። ይሄንን ሐሳብ ወስደ አሁን ለምሳሌ አንድ አምላክ በሰማይ አለ ብለን እናምናለን። ራሱ አንድ አምላክ ደግሞ በእኛ ውስጥ አለ መንፈስ ቅዱስ በእኛ ውስጥ አለ ብለን እናምናለን። በዚህ ከሄድን ራሱ ሁለት አምላክ ልታረጋው ትችላለህ። አሁን አንተ ስትጠይቀኝ በእኔ ውስጥም አለ እያልክ ነው፣ በሰማይም አለ እያልክ ነው። ስለዚህ የትኛው ነው አምላክ ልትለኝ ትችላለህ። ግን ይሄንን ለመረዳት ግን ባይብልን መረዳት ይጠይቃል። ኦኬ ስለዚህ አሁኑን አንቀጽ ያው አንድ አምላክ የሚለውን በተመለከተ እንዲሁም ደግሞ ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 6 ላይ ያለውንም ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ተብሎ የተጠቀሰው በተለያዩ አንቀጾች ላይ የተቀመጠ አለ። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 8 ቁጥር 6ም ለኛስ ነገር ሁሉ ከርሱ የሆነ እኛም ለርሱ የሆንን አንድ አምላክ አብ አለን፣ ነገር ሁሉ በርሱ በኩል የሆነ እኛም በርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላልና እዚህ ጋር አንድ አምላክ ተብሎ የተጠቀሰውም ተወልዷል እያልከኝ ነው። አንድ አምላክ አሁን አብ አለን ይላል። ስለዚህ ይሄ አንድ አምላክም ተወልዷል። አንድ ጌታ ኢየሱስ ክርስቶስ አለን ይላል። ከዛ በኋላ አንድ ጌታ አለን ይላል ወይስ አይልም ሳይሆን እኔ የምለው አሁን እዚህ ጋር አንድ አምላክ ተብሎ የተጠቀሰ አለ ኢየሱስ ክርስቶስ ጌትነት ላይ ያው እዚህ ጋር አንድ አምላክ ተብሎ የተጠቀሰው ተወልዷል ወይስ አልተወለደም ነው። ምክንያቱም አንተ አንዱ አምላክ ተወልዷል ስላልከኝ ማለት ነው መጀመሪያ ላይ። ስለዚህ አሁን እየጠየቀኝ ያለው አምላክ ሰው ሆኗል አልሆነም ነው በሌላ ቋንቋ ማለት ነው አይደል? እሱን ነበርም የመለስክልኝ መጀመሪያ ካስታወስክ። ስለዚህ አምላክ ሰው ሆኗል። አዎ ሰው ያልሆነ አምላክ አለ? እንግዲህ አዎ ለምሳሌ የቱ ነው አሁን አንዱ አምላክ አሁን አንተ ያልከው አንዱ አምላክ የትኛው ነው? ሰው የሆነው ነው ወይስ ሰው ያልሆነው? እሱን ነው መልኩ አሁን ይሄ ነው እዚህ ላይ እኮ ነው አሁን እኔና አንተ በሐሳብ ያልተግባባ ነው እዚህ ላይ እኮ ነው። በነገራችን ላይ አሁን ቅድም እንዳልኩ አብ ወልድ መንፈስ ቅዱስ ብዬ ነግሬያለሁ። አንድ አምላክ በሶስት አይነት መንገድ ማለት ነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። በነገራችን ላይ ከማርያም የተወለደው ኢየሱስ ከማርያም ሲወለድ አይደለም ከዘላለም የነበረ ራሱ አምላክ እንደሆነ መጽሐፍ ቅዱስ ይነግረናል። በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ እያለ ስለ ኢየሱስ ክርስቶስ ያወራልናል፣ ይተርክልናል። ኢየሱስ ራሱ አምላክ እንደሆነ ማለት ነው። አሁን እንዳልከው አሁን ከመጀመሪያውም እንዳወራ ነው ምንድነው ኦሬዲ ከዛ በፊት ነበር አልነበረ ሳይሆን ኖርማሊ ሰው ሆኖ የተገለጠ ወይም ደግሞ የመጣ በሚለው ነው ያወራን የነበረውና ሰው ሆኖ የተገለጠ አሁን አንተ እንዳልከኝ አለ ሰው ሆኖ የተወለደ አለ ወይም ደግሞ ሰው የሆነ አምላክ አለ ብለኸኛል። ከዛ እንደገና ደግሞ ሰው ያልሆነ አምላክ አለ ወይ ስልህ ደግሞ አዎ ብለሃል። የኔ ኩዌሽን ምንድነው የትኛው ነው ይሄ አንዱ አምላክ ያልከው? ሰው የሆነው ነው ወይ ሰው ያልሆነው ነው? አንዱ አምላክ አብም ነው ወልድም ነው መንፈስ ቅዱስም ነው። ይሄ ሐሳብ እኔ እንግዲህ ይሄን ሐሳብ ማለት ነው ስለ ምንነትና ስለ ማንነት ታውቃለህ ሞሴ? እንዴት አሁን ለምሳሌ ምን ማለት ኤሰንስ እና ፐርሰን የሚባለው ማለት ነው። አሁን ለምሳሌ ስላሴ ጋር በተገናኘ ሲያስረዱ በኤሰንስ ወይም በምንነት አንድ ነው
ማለት ምንድን ተብለው ሲጠየቅ አምላክ ብሎ የሚመልስ ወይም ደግሞ በመለኮት አንድ የሆኑ ማንነት ሲባል ደግሞ እኔ ብለው የሚናገሩ ሶስት እኔነት ያላቸው ማን ተብለው የሚጠየቁ በማንነት ሶስት የሆኑ አካላቶች ናቸው የሚል አስተምሮ አለ። ስለ ማንነትና ስለ ምንነት ታውቃለህ? አዎ፣ ምክንያቱም ይሄ ስላሴ አስተምሮ ስለሆነ። አዎ፣ ስላሴ በማንነት ስንት ናቸው? በማንነት አንድ አምላክ ስላለን አንድ አምላክ ነው። እሺ፣ ማንነትና ምንነት ሜቢ እስኪ ድጋሚ ልጠይቅህ፣ በማንነት ስንት ናቸው ስላሴ? እንግዲህ ማንነት ስንል ስለ ፐርሰን ነው አይደል የምናወራው? አዎ፣ ስንት ፐርሰን ናቸው? አዎ፣ ስንት ፐርሰን ናቸው? ስለ ፐርሰን ነው የማወራው እኮ። አንድ አምላክ እንዳለ ነው መጽሐፍ ቅዱስ የሚነግረን። በብዙ ክፍሎች አንድ አምላክ እንዳለ ነው የሚነግረን። አንተ አሁን እየመለስክልኝ ያለኸው ወደ ኤሰንስ ወሰድከው፣ ወደ ምንነት። ማንነት ማለት ፐርሰን ማለት ሶስት አካላት፣ ስንት አካል ቢባለው ሶስት አካላት። ኤሰንስ ወይም ምንነት ሲባል ደግሞ አንድ አምላክ ማለት ነው። ሶ በማንነት ስንት ናቸው ሲባል የስላሴ አማንያን በማንነት ሶስት ናቸው ብለው ነው የሚመልሱት። ስለዚህ ማንነትና ምንነት ላይም ያው ትንሽ አንተ መግባባት ይቀርናል ማለት ነው። ኦኬ። አይ ችግር የለውም በቃ። ኦኬ እሺ፣ ሶሪ ይሄኛውን ኦኬ እሺ። አይ ችግር የለውም። አብዛኛውም ሰው አማርኛው ሜቢ ከብደው ይችላል፣ አይታወቅም። በነገራችን ላይ ይሄ የስላሴ ሐሳቡ ራሱ እንዲህ ይሆናል አይደል? አሁን ለምሳሌ እኔ እንዲህ ማብራራለህም አይደለም። በእኛ እምነት ውስጥ ራሱ ይሄንን ሐሳብ ስላሴ የሚለውን ኮንሰፕት አይዲያውን በሰዎች ውስጥ የሆነ አስርጾ የሚያስገባ ሰው የለም። እንዴት ነው የተቀበልከው ካልከኝ ግን እኔ እንዴት ነው አንድ አምላክ በሶስት አካላት አሁን እንዳልከው አንተኑን ስቼው ነው ስለ ቀደም ቃላቱን ቀያይሬዋለሁ። ሶሪ ለዛ። ግን አንድ አምላክ በሶስት አካላት እንዴት እንደተገለጠ ስንማር ያንን ነገር እንዴት ነው የምንቀበለው ካልከኝ በመንፈስ ቅዱስ ካልሆነ በስተቀር መጀመሪያ ላይ በአይዲያ ደረጃ ነገሩን ስትሰማው ወይም ደግሞ በሐሳብ ደረጃ ነገሩን ስትሰማው በጣም ከባድ ነው። ምክንያቱም እንደውም በእኛ እምነት አንድ የሚባል አባባል አለ። ስለ ስላሴ በጣም ለማወቅ በጣም አለ አይደለ? በጣም አለ። እያንዳንዱን ነገር ፈታተ ለማወቅ በሞከርክ ቁጥር ራስን ታጠዋለህ የሚባል አባባል አለ። ደግሞ አላውቅም ወይ ደግሞ አያስፈልገኝም ካልክ ደግሞ ህይወትን ታጠዋለህ። ሐሳቤ ገብቷል አይደል? አዎ አይ ቲንክ ተናጋሪውንም ማስተውሶ ይመስለኛል። ለማንኛውም ሐሳብ ጥሩ ነው። ስለዚህ አሁን ባጭሩ ያንተ ምላሽ እኔ ለጠየቁ ጥያቄ ምንድነው መንፈስ ቅዱስ ሊገለጥላቸው ይገባል ወይም ደግሞ በመንፈስ ካልሆነ ስላሴ መረዳት አይችሉም የሚል ነውና እስኪ ሌላ ሎጂካል ጥያቄ ልጠይቅህ ከዚሁ ጋር ይሄንን በቃ እንለፋው። አሁን ምንድነው ኦሬዲ መስማት ያለብንን የሰማን ይመስለኛል አይደል ወገናችን? ቆይ አንዴና እሺ ምንድነው ያሁኑ መለኮት ጋር የተገናኘ ሳይሆን እዚህ ጋር ያለችውን ፖይንት ላንሳለ። ምን ይላል የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያው ብዙ ጊዜ ኦርቶዶክሶች ይወዷታል ይችን ጥቅስና ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል፣ ያመኑትን እነዚህ ምልክት ይከተሏቸዋል ብሎ ይቀጥላል። አሁን እኔ ጥያቄ ምንድነው አንድ ሰው ለማመን በመጀመሪያ ስለሚያምነው ነገር ማወቅ አለበት ወይስ የለበትም? ድምጽ እየተቆራረጠ ነው። ኦኬ አንተ ኔትወርክ ነው የሚሆነው አይ ቲንክ። ከታች ይሰማቸዋል ሰዎች? አሁን ይሰማሃል ሞሴ? አው እዚህ ጋር ይሰማል እያሉ ነው። ይሰማሃል አንተ ጋር? ይሰማል ግን አልፎ አልፎ ይቆራረጣል። ኦኬ እሺ አሁን ይሰማለው? አሁን ይሰማል። እሺ አሁን እዚህ ጋር አንድ ሰው ለማመን አንድ ሰው ለማመን እዚህ ጋር እንደምታየው
ያላመነ እንግዲህ ይፈረድበታል ነው የሚል። ሶ ለማመን መጀመሪያ መስማት አለበት፣ የሚያምነውን ነገር ማወቅ አለበት። አዎ ኦኬ፣ እንደዛ ከሆነ ማወቅ አለበት። እሺ ምንም አይነት መረጃ የደረሳቸው ሰዎች ምንድነው የሚሆኑት? ላይክ ስለ ኢየሱስ ክርስቶስ አይተውም ሰምተውም የማያውቁ ሰዎች፣ ለምሳሌ በዘመናችን የተለያዩ ጫካዎች ላይ የሚኖሩ ጎሳዎች አሉ። አነስ ያሉ ጎሳዎች ማለት ነው። አማዞን ጫካ ላይ የሚኖሩ ምናምን እንደዚህ ወንጌል ያልደረሰበት ቦታ ላይ ያሉ። ወደ ኋላ ደግሞ ዘመኑን ስንመልሰው በጣም ብዙ ወንጌል ያልደረሰባቸው ማህበረሰቦች ይኖራሉ፣ ወደ ኋላ እድሜውን በመለስ ነው ቁጥር። ስለዚህ አሁን እኔ ጥያቄ ምንድነው እንግዲህ ከዚህ ጋር ያላመነ ግን ይፈረድበታል ነው የሚል። ሶ እነዚህ ሰዎች ደግሞ እንዳያምኑ መጀመሪያም እንዳያምኑ መልእክቱን አልሰሙም፣ እንዳይክዱም እንደዚሁ መልእክቱን አልሰሙም። እስኪ ስለ እንደዚህ አይነት ሰዎች መጽሐፍ ቅዱስ ምን ይላል? ኦኬ፣ ስለ እንደዚህ አይነት ሰዎች መጽሐፍ ቅዱስ ምን ይላል ነው ሐሳብህ? ድምጽ ይሰማላል? ያንተ ድምጽ ይሰማኛል። የኔ ድምጽ ስለሚዘገይብህ ያው ዝም እያልኩ እየጠበቅኩ ነውና አዎ እንደዛ ነው ሐሳቤ። እሺ እንግዲህ መጽሐፍ ቅዱስን ስናነብ አንድ እውነት አለ። ማንም ሰው በክርስቶስ ኢየሱስ ካላመነ ዳግም መወለድ ወይም ደግሞ የዘላለምን ሕይወት ማግኘት አይችልም። የትኛውም አይነት ሰው ያ ለምሳሌ አንድ ሰው በምንም አይነት ምክንያት ኢየሱስን ላያውቅ ይችላል። ለማወቅ በማይሆን ሁኔታ ውስጥ ሆኖ ሊሆን ይችላል፣ ወይ ደግሞ አለ አይደለ አንተ እንዳልከው ደግሞ የሆነ የተለየ ዓለም ላይ ወይም ደግሞ የሆነ ቦታ ላይ የሚኖር ሰው ሆኖ ሊሆን ይችላል። ግን ደግሞ አንድ እውነት አለ የምናውቀው፣ በክርስቶስ ኢየሱስ ካልሆነ በስተቀር የትኛውም ሰው ወደ አብ መግባት አይችልም፣ የዘላለም ሕይወትን ማግኘት አይችልም። ይሄ በቃ እውነት ነው። አሁን ይሄንን እውነት በምንም መንገድ ልንቀይረው አንችልም። ይሄ እውነት ስለሆነ የትኛውም አይነት ሰው በምንም አይነት መንገድ የዘላለምን ሕይወት ሊያገኝ አይችልም። ሊያገኝ የሚችልበት ብቸኛ መንገድ ኢየሱስ ክርስቶስን ማመን ነው። ቀደም እንዳልከው ደግሞ እምነት ከመስማት ነው፣ መስማት ደግሞ ከእግዚአብሔር ቃል ነው ያለ መጽሐፍ ቅዱስ ስለሚነግረን አንድ ሰው ለማመን መስማት አለበት። ስለዚህ ካልሰማ እንዴት ያምናል? ሮሜ መጽሐፍ ላይ አንዴ ባይብል አወጣላለሁ እኔ አወጣላለሁ። እንትኑ የምታስተውሰው ከሆነ ችግር የለውም አወጣላለሁ። ኦኬ ሮሜ መጽሐፍ ምዕራፍ 12 ላይ እስቲ ቁጥር ስንት? እስቲ ሐሳቡን አውጣውና ስለ ምዕራፉን አውጣውና ምዕራፉን እስቲ ወደታች ወደ 4 ምናምን ወሰደልኝ ቁጥሩን። ችግር የለውም በቃ በሐሳብ ደረጃ አስረዳኝ። ጥቅሱን ካላስታውስከውም ኖርማል ነው። አይ ቆይ ባይብል እዚህ ጋር ስላለ ችግር የለውም። ትሪያል ኳሳያለሁ ያለው አዎ ኩዌሽኒንግ ቨርስ ባይ ቨርስ እንትን ስለምል ነው እንጂ ችግር የለውም። ጥያቄውን ካስታወስከው አሁን እንግዲህ ያልሰማ ሰው ነው፣ ያ ሰው ያልሰማ ሰው ነው፣ መልእክቱ አልደረሰውም። ሰው ለመካድም ለማመንም ደግሞ መልእክቱ ሊደርሰው ይገባል። ስለዚህ እዚህ ሰውዬ ፍርዱ ወይም መጨረሻው ምንድነው የሚሆነው? እኮ እሱ ለነገር እኮ ነው። ያው እንዳልኩ
አንድ ሰው በክርስቶስ ካላመነ ምንም አይነት ኤክስኪውዝ የለውም። በምንም አይነት ሁኔታ ውስጥ ሊሆን ይችላል። ሰው በክርስቶስ ካልሆነ በስተቀር ወደ አብ መግባት አይችልም፣ የዘላለምን ሕይወት ማግኘት አይችልም። አሁን ለዚህ መጽሐፍ ቅዱስ ያስቀመጠው እውነት ስለሆነ እኛ በዚህ ይሆናል በናዝን ራሱ ለምሳሌ በሆነ መንገድ ሰው ወንጌልን ባይሰማና ከዚህ ምድር ቢሞት ሕይወቱ ቢያልፍ የዘላለም ሕይወት ያገኛል ብለን አናምንም። ለምን ሲባል በቃ በክርስቶስ ካልሆነ ሰው ሕይወት ስለማያገኝ። ግን ደግሞ እንደ ሰው ደግሞ አሁን የጠየቀኝ ጥያቄዎች አሉ። ለምሳሌ አንድ ሰው ካልሰማ ስንል ሰው ኃጢአተኛ መሆኑን በነገራችን ላይ በብዙ መንገድ ሰው ህሊናው ይፈርድበታል። መጽሐፍ ቅዱስ ህሊናው እንደሚፈርድበት ሰው ይነግረናል። ማለት ኃጢአተኛ እንደሆነ ይነግረዋል። ከዛ በተጨማሪ ደግሞ ምንድነው አሁን ላልከኝ ነገር ምንድነው ኃላፊነቱ? በምድር ላይ ያመኑ ሰዎች ወንጌልን የማዳረስ ኃላፊነት አለባቸው፣ ወይም ደግሞ ላላመኑ ሰዎች የመመስከር ግዴታ አለባቸው። ስለዚህ በምድር ላይ ያመኑ ሰዎች ወንጌልን የማይሰሩ ከሆነ የማይመሰክሩ ከሆነ አንተ እንዳልከው ወንጌልን ሳይሰሙ ለሚጠፉ ሰዎች ጥያቄ ይሆናሉ ብዬ አምናለሁ። ምክንያቱም ወንጌልን የመመስከር ኃላፊነት ላመኑ ሰዎች ስለተሰጠ ማለት ነው። ነገር ግን ሰው በክርስቶስ ካላመነ በምንም አይነት ኤክስኪውዝ የሌለው ጉዳይ ነው፣ የዘላለም ሕይወት ሊያገኝ አይችልም። እሺ ሙሴ፣ እንደዛ ከሆነ አምላክ ለምንድን ነው በራሱ ስራ በራሱ ተግባር ሰዎችን የሚቀጣው? ላይክ እነሱ አይደሉም የማይሰሙበት ማህበረሰብ ላይ የተወለዱት በራሳቸው ፈቃድና ፍላጎት አይደለም። እንዴት ማለት? በራሳቸው ፈቃድና ፍላጎት ስላልሆነ እዛ እንዲፈጠሩ ያደረጋቸው አምላክ ራሱ ነው የፈጠራቸው ከዛ ማህበረሰብ። ያ ማህበረሰብ ደግሞ መልእክቱ ሊደርሰው እንደማይችል ያውቃል። በዚህ ምክንያት እሱ በሰራው ስራ ለምንድን ነው እነሱ የሚወቀሱት? ማለት መልእክቱ ያልደረሰበት ቦታ የፈጠራቸው እሱ ነው። ሁለተኛ ደግሞ መልእክት እንደማይደርስም እያወቀን የፈጠራቸው። ምንም በማያውቁት ነገር ላይ ለምንድን ነው ተኮናኝ ወይም ደግሞ ተጠያቂ የሚሆኑት? ለምን አላመናችሁም ተብለው? ኦሬዲ የነሱ ስራ አይደለም፣ የነሱ ጥፋትም አይደለም። በነገራችን ላይ ስለ ኢየሱስ ማወቅ ወይም ስለ ዘላለም ሕይወት እንዴት ሰው እንደሚድን እንዴት ያውቃል ብለን ስንል ስለሰማም ላያውቅ ይችላል። ሐሳቤን ከተረዳኝ ሰው ለምሳሌ ኢየሱስ ያድናል ተብሎ ስለተነገረው ራሱ ላይረዳ ይችላል። ሰምቶ ራሱ ላይቀበል እውነት እንደሆነ እንትን ላይ አንደርስታንድ ላያደርግ ይችላል። ስላልሰማ ብቻ አይደለም ሰው አንድ ነገር እንትን የሚፈረድበትና የማይፈረድበት። በነገራችን ላይ ለምሳሌ ስለሆነ ህግ እናስብና አንድ ሰው ህጉ እንደተጻፈ አንቀጽ በአንቀጽ አያውቅም እንበል። ግን ወንጀል ከሰራ ስላላወቀ የሚባል ነገር አለው? አሁን ከተሳሳተ አወቀም አላወቀም ይፈረድበታል አይደል? የኔ ጥያቄ ሜቢ ከገባህና ከተረዳኸው እዛ ማህበረሰብ እንዲፈጠር ያደረገው ኢየሱስ ክርስቶስ ነው፣ ወይም ደግሞ እንዳንተ እምነት አምላክ ነው። ያ አምላክ ደግሞ ያ ማህበረሰብ ላይ ወንጌል ሊደርስ እንደማይችል ያውቃል። ከዛ ፈጥሮታል። ከፈጠረው በኋላ እንግዲህ ሞትም ህይወትም በሰውየው እጅ ላይ ያለ አይደለም፣ በፈጣሪ እጅ ላይ ነው ያለ። እሱ ያድናል ይገላልም ነው የሚለው ባይብልም ቢሆን ማለት ነው። በሁለቱ መካከል ላይ ግን መልእክቱን አላደረሰውም። አሁን እኮ ይህ ሰው እኮ እንዳይክድ መልእክቱ አልደረሰውም፣ እንዳያምንም እንደዛው መልእክቱ አልደረሰውም። አሁን ሰምተው የካዱ ሰዎች ኦሬዲ ክደው ነው፣ ሰምተው ያመኑ ሰዎች ደግሞ ሰምተው አምነው ነው። ይሄ ግን እንዳይቀበልም እንዳያስተባብልም የሚያውቀው ነገር የለም፣ አያውቅም ስለ ጉዳዩ። ከዛ እንደገና በትንሳኤው ቀን ላይ ይነሳና ደግሞ ይፈረድበታል። ለምን አላመንክም ተብሎ ይፈረድበታል። ይሄ እንዴት ነው ከፈጣሪ አንጻር? ይህ ማለት ፈጣሪ ራሱ ፈጥሮ ወይም ደግሞ በራሱ ስራ ሌላን መኮነን ማለት ነው። ራሱ በሰራው ስራ ሌሎችን መኮነን። ኦኬ እሺ። በነገራችን ላይ ይሄ አንተ እንዳልከው ፈጣሪ በራሱ በሰራው ስራ ሰውን መኮነን አይደለም። እንዴት እንዳልሆነ ደግሞ ላስረዳ። ሲጀምር ሰው ራሱ እንዴት ኃጢአተኛ ሆነ ወይስ ሰው ራሱ እንዴት ጠፋ፣ ሰው ራሱ እንዴት ሞተ ብለን ስንል ሰው እንዲህ ሊሆን የተፈጠረ አይደለም። ሰው የተፈጠረው በእግዚአብሔር አምሳል ነው። ሰው በኃጢአት ምክንያት ነው የጠፋው።
ወይም ደግሞ ሰው በኃጢአት ምክንያት ነው የወደቀው ከእግዚአብሔር የተለየው። አሁን ሰው ለመውደቁ ሰው ለመጥፋቱ በምንም አይነት መስፈርት እግዚአብሔር ተጠያቂ ሊሆን አይችልም። በየትኛውም ጊዜ በየትኛውም ቦታና ሰዓት እግዚአብሔርን ተጠያቂ ልናደርግ አንችልም። ሰው ለመጥፋቱ ተጠያቂ የሚሆነው ሰው ራሱ የሰራው ኃጢአትና ራሱ ሰውየው ነው የሚሆነው። ስለዚህ ሰው ኃጢአት ሰራ፣ በኃጢአቱ ምክንያት ሞተ። ስለዚህ ህይወት ደግሞ በክርስቶስ ኢየሱስ ነው። ኢየሱስን ካላመነ የዘላለም ህይወትን አያገኝም። ይሄ ሀቅ ነው፣ እውነት ነው። ስለዚህ አንድ ሰው በምንም መንገድ ይሁን በምንም መንገድ ኢየሱስ ክርስቶስን ማግኘት አለበት። ኦኬ፣ እንደዛ ከሆነ አሁንም ተመሳሳይ ጥያቄ ነው ማቀርብልህ። እሱ ምንድነው? አንተ ከእናትና ከአባትህ እንድትፈጠር ያደረገህ ወይም ደግሞ የፈጠረህ ማን ነው? እስኪ እንመልስልኝ ሞሴ። አቤት ድገምልኝ፣ ተቆራረጠ ድምጽህ። ኦኬ፣ አንተ ከእናትና ከአባትህ ሰው ሆነህ እንድትፈጠር ያደረገህ ማን ነው? ሰው ሆኜ እንድፈጠር ያደረገኝ ያው እግዚአብሔር ነው እኮ። እግዚአብሔር ከሆነ የአዳም ዘር አድርጎ ኖርማሊ መልአክ ማድረግ ሲችል የአዳም ዘር አድርጎ ሰው አድርጎ የፈጠረ እግዚአብሔር ከሆነ እንደገና ደግሞ ለምን ሰው ሆንክ ብሎ ለምንድን ነው የሚኮንነህ? እየተቆራረጠ ነው። እስቲ እንደ ይሰማል? እስቲ ይዘገይባል። አይ ቲንክ ያንተ ኔትወርክ መሰለኝ ይዘገያል አንተ ጋር። ኦኬ፣ እኔ ጋር ብቻ ከሆነ እስቲ ንገሩኝ እስቲ እዚህ ያላችሁ። በቃ ሞሴ አንተ ጋር ነው ብቻ ከሆነ አንተ ጋር ነው። ፎሎ አድርጌሃለሁ። ፎሎ መልስልኝና እኔ ኔትወርክ ሌላ ቀን እናወራለን። ችግር የለውም። እየዘገየ ነው የሚደርሰው። ያው እየጠበቅኩ ነበር ማወራ። አረ በጣም ይቆራረጣል። እኔ ጋር ብቻ ነው? እስቲ ንገሩኝ እስቲ እኔ ጋር ብቻ ከሆነ። አንተ ጋር ነው የሚዘገየው። በቃ ሞሰስ ያሳዝናል። ሽፈራው ጌትዬ ዘመርሃ ቤቴ አምላክ ስራ እየተቀበሉ ግን አይደለም። ነቢያቶችሽ ፒኬ ነቢይ በተለይ ካገኘህ ይበረታታል። ነቢያት ምናምን ፕሮፌት መዘምራን የሆኑ ሰዎች እስኪ ፕሮፌት ብዬ ልጻፍበትና ፕሮፌት እስኪ እንደ ፕሮፌት ስል ኢብራሂም አፖሎጄቲክስ፣ አብዱል ከሪም ፌስቱስ፣ ማሂር ምናምን እንዳለ ፕሮፌት እኔ ጋር ያሉ ፕሮፌቶች እነዚህ ናቸው። ምን ፕሮፌት ነው? እኔ አርጓቸው ነው መሰለኝ። ወይ ፕሮፌት በጣም ብዙ ነው ያለ ግን ኦኬ። እኔ ምን ኦንላይን እኮ ነው ያልኩት። ምን ሆኖ ነው? እሺ ኮሆስት ምንድነው? ኤሊዮስ እንደዚህ የምታፈጠው ምንድነው ጉዳዩ? ልንዞር ነው። አንድ ሰው አስገብቼ ነበር ሞሰስ የሚባልና አሪፍ ነበረ፣ ግን ቪዲዮ እየዘገየ አስቸገረው። አይፋኑ እንኳን ይቀር ሚኮጃ
ችግር የለም። እሺ ኦኬ የኔ ድምጽ ይሰማል አይደል? ይሰማል። አይ ቲንክ የሱ ቪዲዮ ግን ስታክ አድርጎ ነው። እሺ ምእመናን እንዴት ነው መውጣት የምችለው አሁን? እንደገና አንተንም ላስወጣህ ነው? እስቆይ እንትን ራሱ ሊወጣ ነው፣ እንጠብቀው። ይወጣል ራሱ። ኦኬ ወጣ። እሺ አንተ ይገለጥልሃል። ጃለታ ቦጃ ኦሮምኛ ምንድነው የሚባለው? ኦሮምኛ እምቤኩ አቡኪ ኦሮምኛ ትችላለህ? ቤካ ኦሮሞ አፋን ኦሮሞ ቤካ። አረ ሃይ ሃይ ሀብትሽ እንዴት ነህ? ሀብትሽ ይሰማሃል? ሀብትሽ እንዴት ናችሁ? ገና ናችሁ? ይሰማል? አሁንም ይሰማሃል? እንዴት ነህ? ይቆራረጣል መሰለኝ። አይ ያንተ ድምጽ የሚያቆራረጥ ይመስለኛል። እየተቆራረጠ ነው። አይሰማም? አይሰማም፣ ይቆራረጣል። እስኪ ዞር ወር ብለና እንዴት ናችሁ? አለን ሰላም ነው። ይሰማል? በቃ ፒኬ ውጣ እና ተመልሰን እንገናኝ። እሺ እኔ ራሴ የሆነ ሴቲንግ በቃ እኔ አፍርቼ አንተን ኢንቪቴሽን ኢንቫይት ማድረግ አይቻልም እንዴ ፒኬ? አረ የስቀበልህ ወጣ። እኔ ለምን እንደወጣ ራሱ አላውቅም። እኔ ጋር ደግሞ ዘግቶ አሳየኝ። አረ እባክህ እስኪ አይ እኔ ተቀብዬህ ነበር። ድብቅ ብጅታዎች ከዳማ ካሴ ጋር እንዴት ነው? ከምግብ በፊት ነው ከምግብ በኋላ የምትወስድ? መጀመሪያ ይሄ ቤዝ ነው። ይሄንን ማንበብ ከዛ በኋላ ወደ ዳማ ካሴ ትሄዳለህ። ዳማ ካሴ ግን ቆንጆ መጽሐፍ ነው በጣም ማለት ነው። ዛሬ ነው ያነበብኩት። ትንሽ ፔጅ ነው አይ ቲንክ ወደ ማነው ጻፈው? ወደ ምናምን ያው ኦኬ። አይ አሪፍ። ሳሚ እንዴት ነህ? ሳሙኤል ደህና ናችሁ? አለሁልህ። ሰላም ነው አሎ። አስገቡኝ እኮ ይባል ነበር ከወሬያችን መሃል። ረስተን ሌላ ወሬ ጀመርና ረስተን ሌላ ወሬ ጀመርና አስገቡን ይባል ነበር። ዛሬ ኔትወርክ በቃ ምን ችግር የለም። አንተ ጋር የኔ ነው የሚዘገየው ቡኪ? አረ ትሰማለህ በደንብ ሳሙኤል። ይዘገያል ድምጻችን አንተ ጋር ሲመጣ ወይስ ተገርመህ ነው? አንድ ልጅ ነበረና ምን አልገባህ? አንድ ልጅ ነበረ ፊቴ እና እናቱ አስተውሳለሁና ሪል ታሪክ ነው። እኔ ሰላት እየሰገድኩኝ ነው ማለት ያበዛል እና እናቱ አትበል ትሏለች። ከዛ በጣም እየተቆጣችው ሰላት እየሰገድልህ ነው በጣም እያለ አትበል ትሏለች ይላል። እንደዚህ ልጅ ማለት ነው። ታዊል ነው አሳሳው ያጋጥማል። ያው እንግዲህ አሁን ተስተካክሎ ግን ተበልታል። ሳሙ አፍንጫው ደፍጣጣ ነው ፒክ ያየው ትንሽ በጫፍን ያመለጠ። አይ ኔትወርኩ ብዙ የነጋ የለም ለዛ ነው። ችግር የለውም። ተበልታል ግን ሳሙዬ አፍንጫህ ማለት ነው።
ሲምቦ መደንገር ማለት ነው። ሳሙ አይሰማም ድምጻችን? ወይኔ በኢትዮጵያ ኔትወርክ እኮ ቀለ ራሱ መቀለድ አይቻልም። በቃ ፒኬ እንቀይር ማርሽ። ኧረ ፒኬ ደህና ሰው ፈልግ። እኔ ምነው ቴሌግራም አለህ እንዴ ፒኬ? ድምጽ አይሰማም ያ ጀማ? ፒኬ እያወራህ ከሆነ አትሰማም። እኔ ሚዩት አድርጌ ነው አወራለሁ። ደግሞ ታውቃለህ እንትን የቴሌግራም ቻናል ነው የምትለኝ ወይስ? ቴሌግራም ቻናል ቴሌግራም አለ መቼስ በኢሞ ዘመን አይደለም የተወለድከው። ቴሌግራም እኔ አልጠቀምም። የሆነ ስልክ ቁጥሬ ከሆነ ድርጅት ጋር የተገናኘ ነውና ላሳየው ግን ብዙ ተረጋጋ። ብዙ ሜሴጅ ይገባል የፈርኒቸር ማለት ነው እና አይመቸኝም። በዛ ምክንያት ብዙም አይደለም። የሆነ ፒን ያደረኳቸው ሰዎች ብቻ ሜሴጅ ሲገባ ያለው። ከዛ ውጭ እንዳለ የሥራ ስለሆነ ብራዘር ነው የሚቆጣጠረው። የሚገርም አማርኛ እንትን ምን ይላል መሰላ? አቡኪ በተገኘበት ይፎለል ይላል። ፎልሉት ደስ የምትል አማርኛ ናት። እሺ የሆነ አንድ ሰው ጋብዘን ቶሎ በል አስገባልን እኮ እየሳብኩ ነው። አክሴፕት ካደረጉ እኔማ እኮ በቃ ዝም ብዬ ነው ምናካከው። ታውቃለህ ያገኘሁትን ሁሉ ደህና ሰው ብቻ ወንድ ይሁኑ እንጂ ስባለሁ። ዳዳ ይላል። አሁን ዳዳ ሙስሊም ነው ምንድን ነው? ቤተል ዘተዋህድ አይ ተይዟል። እሺ ዳግም ተስፋሁን ጂሰስ ማለት ኢየሱስም የሳብኩትን ሰው ብታየው ፊኬ እስኪ ማን አንተን የተቀበሉ እኔ ነው? አይ የኔም አልተቀበለ። የኔ ቢቀበል በቃ በጣም ጥሩ ነበር። ለዚህ ዘሌዋዊ ያለ ይላል የሚመች ነበር በጣም። ፕሮፋይል ያየ ነው አመስፍ። ዳጊ እንዴት ነህ? ዳጊ ሴሌም ነው። ሰላም ያለው ብሮ እንዴት ነህ? ፒስ ነው። ምንድነው ጨለማው ውስጥ? አንተ ሁሉም ጋር ነው የሚዘገየው ዛሬ። አለሁልህ። ሰላም ነው። አውቂ ያወራው እስኪ አንተ ጋር እንዴት ነው? ቶሎ ይደርሰዋል? እኔ ጋር እኮ በቃ ሌላ ሰላም ብሮ። ዳግም ጤና እንዴት ነው? ላኢላሃ ኢላላህ። አንተ አድርቅ ብቻ ነው ዛሬ ያለው መብራት። ተው ይዘገይባል አንተ ጋር ዳጊ። ኔትወርኩ አንተ ጋር ይዘገያል። ጀለሴን ላስገባውና መምህሮቹን ሰብስቦ ይምጣ። አቡኪ ትወያያለህ? አቡኪ አለ?
ምንድነው የሚለው? ወጣ እንዴ? ማንን ስሙ ነው ሳይገባ ይወጣ? ፒኬ ከማን ጋር ቆይተ ነው? ሰዓት ገባ ነበረሽ ምን ሆነ ነው? የሆነች ልጅ ገብታ ነበር እኔ ጋር እኮ እኔም እኮ ብዬ ነው የሆነን ሰውማ ስባሃል እኔ እንትን ስለ ወጣ። ለምን አንተ ወጣህ እንጂ ልክ ስትወጣ ጥያት ወጣው እሷ ነው። ኧረ እኔ አልወጣሁም። ከማን ጋር ነው አፋጥኝ ወጣው? በቃ ኔትወርክ ነው ማለት ነው። አዎ እኔ የምልህ አይቶ በቃ ገስት አስገባ። ልጁ ብዙ ሰዎችን ስለሚሰበስብ ለሰበው ነበረ። ሰብስቦ ቢያመጣ ብትጨቃጨቁ ብትጫጫሁ ብዬ ነበር። ግራካ ገስት አስገባ። እሺ አቤል ነኝ የጎጃሙ ቅምጥል። አይ የጎጃም ተብሎ ቅምጥል እስኪ ነኝ። በቃ ያወራ ጋብዝልኝ። ቆይ አፖስትል ታደለ መጣል ሐዋርያው ተረከበለ። እንደ ሰላም ሃይ ሰላም ብለናል። አቤል እና አትገቡ ሚራካ አትጠገብ አትጠገብ አላልከው አንተ? ተው እንጂ እንደዛ አይባልም። በጣም እንትን ራሱ እንደዛ አይደለም። ምንድነው የሰውዬ ደግሞ አይፒኬ የሚል ምን ሆንክ ሳሚ? ምን ሆነ ነው? አትጠገብ ነው ያለ እንደዛ ነገር። ሳሚ ምን ሆነ ነው ኮሜንት ላይ መታ አይፒኬ ምናምን መጥተህ ፈልገኝ በግል እንፈላለጋለን። ወይኔ እንደገና ጆይን አልኩት ይሄን ሰውዬ። ቆይ አንዴ ዘግቶ ይምጣ። አራውጭ ሊዋላ ብቻዬን ያሉ ሰዎች አሮጡ ሊዋላ ስትል አልሰማሁም። እኔ እኮ ማንም ጋር አይደለሁም። አረ ተሰማኝ። ምንድነው? እሷ ነች ቅድም ላይቭ እሱ ሰብስቦ ያመጣቸው። ታላቁ ነህ እንዴ? እኔ ታናሽዬው ነኝ። ታላቁን እመስላለሁ። ኦኬ አሁን አውቂ ከእንግዳ ጋር ነው። አቡኪ እኮ ፈረገጠች። ማንን ያስገባህ? ይሄ ቀጥል እስቲ የሆነ ነገር አድርግና አመቻችልኝ። ምኑን ነው? ምንድነው? እኔ የሚታየኝ ነገር የለም። አይ አቤላ ላውራው ለማለት ነው። እኔ አልታየም። ድምጻችሁ ብቻ ነው እየተሰማኝ ያለ የሁለታችሁ። አቤላ እንዴት ነህ? ከየት በኩል ነህ? በግራ ዘመም ነው በቀኝ ዘመም? ያሁኑ ልጅ ግን እዚህ ገብታ የነበረችው ልጅ ያጀማ ሁለታችሁ ትይዙኛላችሁ። ጌም ሁለታችሁ ቢኬና ባክንታ ይርታያዝ ሌላ ቦታ እኔ እኮ ሲጀመር እየታየኝ አይደለም ምንም ነገር። ምንድነው? አይና አይም እንደ አንተ አረ በፈጣሪ አንተ ለማን ነው የምታወራ? ስልኩን ብዘጋው ሁሉ ይሰማኛል። ምንድነው እንደዚህ? ቀስ ብለህ አውራ እንጂ
የምር በሁለቱም በኩል ነው እየሰማሁ ያለሁት። በስልኬም ሰማዋለሁ እንደገና በውጭ ራሱ ማለት ነው። አረ ዲኮ ይዘብራል የምር። አረ ጎጃሙ ቅምጥልታው እንዴ ጆሮ ሊያነደው ነው እንዴ? ሆ አረ ይሄን ሰው እስኪ አክሴፕት ላድርገው። ምንድነው ይመላለስብናል? እንዴ ስልኩን ዘግቶ እኮ ቢያወራ ይሻላል። በቃ በደንብ ነው የሚደርሰኝ። እኔ አይ ቲንክ ለአዲስ አበባ ራሱ ቅርብ ይመስለኛል ሰውየው። እስኪ እኔ ደህና ሰው ልፈልግላችሁ። አቡኪ እንኳን ደህና ሰው የሚያገኝ አይነት አይመስልም። የሚሰበሰባቸው ሁሉ የት ሄዳ አሁን ገብቷል ነበር። ፒኬ ኔትወርክ ጭራሽ የኔ ነው አሁን ገባ። አሁን ገባ። አረ ቆይ ብሮ አንዴ እራት ልዘዝ። እራት ምን እራት? ምሳ ነው እንጂ እዚህ ዋልኩበት እኮ ዛሬ። ዘዘልኝ እስቲ ለኔ። እሺ አራሻን ተነግረኝ። እሺ አንዴ የጃ አካውንት ጠፋብኝ እኮ ምንድነው? ማን ነው? ወይስ አጥፍቶት ነው? ማን ነው ጃ? የሆነ ጃ የሚባል ልጅ አለ። እንጃ ነው ያልመጣልኝም። ራስተፈራይ ነው ወይስ ራስታማን? እኔ ጃ የረሳውን ነው እኔ የማውቀው፣ ራስታውን አላውቀውም። እሺ ስም ላስመርጥህና በቃ ልላክ። አንተ ሴቶች ጋር እንዴት ነው ትግባባለህ? ሳባ የጀግናው የናሆሚ እህት ነኝ። አረ በፈጣሪ እንትና ነኝ የቡርከናዋ ተሸካሚ ነው የቀረ። ጥሩ አለም ይላል ባሻው ፊትነስ ኤንድ ጂም። ይሄ ሴቶች ላይ ባይኖሩ ኑሮ በእርግጠኝነት 85 ሰው አያየውም ነበር። እሺ አክሊሉ 3 ፕሮፊት በተከታታይ እኔ ጋር የመጣው ሁለቱን ልኬላችኋለሁ። እስቲ ከተቀበሉ 2 ልኬያለሁ። ፕሮፊት ቲክቶክ ልብህን ነገር መስማት ጀመረ እንዴ? እኔ ታውቃለህ ፕሮፊት ጸጋዬኝ የሚል አለ። ሁሉም አልተቀበሉም፣ 3ቱም አልተቀበሉም። እንዴ አንተ እሱ ፊት ይዘህ እንደዛ ማስኩን አስበው። በዛ ላይ ደግሞ ዳርክ ነገር ነው አብዛኛውን ፒክቸሩ። አስበዋል። እንዳንተ ተገልጬ ቢሆን እኮ በቃ ዝም ብሎ ነበር የሚገቡት። ቢያንስ እንየው በሚለው ማለት ነው። ባይወሩ ራሳቸው ልከው ራሳቸው ተቀብለው ነበር የሚገቡ። በቃ ምን አንተ እስክትቀበሉላ አይጠበቁ። ባይዘው እኔ እኮ እንትን አይልም ፒኬን ነው የሚያዩት። እዛ አላይ ለከራባቷ ለብሳ ምናምን ቪዲዮ አይደለም። እንደውም ለዚህ ሌላ እንትን እሰራለሁ። ቆይ ጥሩ ስክሪንሻት አደርግና እንደዛ ማድረግ ነው። እንደዛ መስራት። አንተም እየሳብኩ ነው። አንድ ወንድም አገኘ አቤል የእግዚአብሔር ምናምን ይላል፣ ግን ደጋግሞ እየመለሰ ነው። ደጋግሜ እየላኩ ነው። እንደዛ ታስፈልግ አይተው እንጂ ወይ ላይቡን ይዝጋው። ምን ይሰራበታል? ካለ እንትን ካላለ ምንድን ነው የሚባለው? አንድ ቀን ግን እየተዞረ ለሙስሊሞች ብቻ ዳዋ መደረግ አለበት። አይ ቲንክ እንደዛ አስባለሁ። አዴ ይከረዩ ሰላም ከማያለኻ ሰላም ነው አባ። እንዴት ነው? አለው ለፒስ ነው። ጌታ ይባርክ። እንዲህ ራሱ ማገዶ ካልፈጀ ጥሩ ነው። እሺ ሊቀጠበብት መርቀለም ወርቅ የሚል አርቶ
ይሄን ሁሉ ሰው እንዴት ነው? ምንድነው? ምን አልከኝ? አንድ ቀን ያስገጥመኝ። አረ ሰውዬ ነገር ቆይቶ አንዴ ደረሰን። ኦኬ ራሳቸው ወጡ። አይ አልወጡም። አቡኪ እንውጣ። ታራችሁ ትወጣላችሁ ይሰሙን ከሆነ አይ አይመስለኝም። አይ በቃ እንዴ የፋስ ቢደግሙብን ጥሩ አይደለም። ለሊቱን ሙሉ እዚህ ወይሬዳ አንታጓለይ ሱራ ባቀረና ላይክ መርከዝ በዱት አይደለ? መርከዝ ደሴም እንትን እኮ የሆነ ሽታ አለው እንደዚህ አይነት። አው ግን ፊት ለፊት የነበረው ልጅ አጫጫሁ ትንሽ ከበድ ይላል። ሌላ ነገር ይመስላል። ኤሊዮስ ምንድነው የላከ? ናናና አክሴፕት መዳፉን በነፃ እናነባለን ይላል። የሆነ እንትን ልክለታል መዳፉን በነፃ። ይሄ ደግሞ ለመዳፉን ገልብጦ መጣ። ለአንብበል መዳፍን ኤሊዮስ በነፃ እናነባለን እኮ ምስኪን ቪዲዮ ለማጥፋት ነው መከራውን እየበላ ነው ያለ። አረ ፕላስተር ለጥፍ ይላል። እንዴት ናችሁ? እንዴት ነሽ ብሮ? ልክ እንደዚህ ፕላስተር ለጥፍ። አረ እንዴት ነው የሚጠፋው? ቪዲዮ አይጠፋም። ለምንድን ነው የሚጠፋ? ትንሽ ብቻ አዙሮ የፊት ካሜራ አድርገው። ኦኬ አሁንም እንዳታዞረው እሺ። ደሞ ግርክ ምን ያክላል? አረ በፈጣሪ አንተ ስንት አመት የተጓዝከበት? እንዴት ነሽ ኤላ? ኤሊዮስ ቢላ አልጠፋ ብሎኝ ምኑ ቪዲዮና እኛ ለማብራት መከራችንን እንበላለን፣ አንተ ለማጥፋት ነው የምትሰቃየው። ደህና ነህ? ኤሊዮስ አለን ትቆራረጣለህ። እኔ ነኝ የምቆራረጥ? ድምጽ የሚቆራረጥ ከአንተ ነው ኤሊዮስ። አረ ዛሬ ምንድነው? ምን አይነት ኔትወርክ ነው ይዛችሁ የምትገቡት? ትንሽ ሰዓት ታገሱሽ። ኢንሻአላህ እንትን ላይቭ ገብተን አብረን ይሰማል። ለፒኬ ጋር ይሰማል ኤሊዮስ። አይ በቃ እኔማ አንድ ደህና ሰው ከጋበስክልም ብዬ ነበር። በቃ ካልሆነ ምን ይደረጋል? ኢንቫይት አድርግና ቁጭ በል። ኢንቫይት ማድረግ ትችላለህ ኤሊዮስ። እስኪ ደህና ጨዋ ሰው የዛሬ አመት ነው የሚደርሰው አቡኪ። ኦኬ በቃ እንጣጣ ያንገን ኢንሻአላህ ትንሽ ሰዓት ነው ቢያንስ ከ3 ሰዓት ምናምን እስኪሆን 3 ሰዓት ምናምን እስኪደርስ ትንሽ እንትን እናድርግና ኦልሞስት ቪዲዮ ስለመለቅ አሁን አካባቢ ኢንሻአላህ ለዛ ነው ላይቭ የከፈትኩት። ከዛ እንማማራለን ኢንሻአላህ። ሰፋ ያለ ትምህርት ይኖረናል ብዬ አስባለሁ ዛሬ። ይሄ መጽሐፍ በጣም ብዙዎቻችሁ ዳማከሴ ይባላል። በጣም ምርጥ መጽሐፍ ነው። ዳማከሴ ይባላል። ምርጥ መጽሐፍ ነው እና ስለ ህይወትን አስመልክቶ ነው መጽሐፉ። ጥሩ መጽሐፍ ነው ብዬ አስባለሁ እንዳልኳችሁ ማለት ነው። ይሄንም መታነቡ ጥሩ ነው ለእናንተ። ኦልሞስት አልቋል። ያለ ገበያ ላይ እንትና አለ 2 ሰው ጋር እንዳለ ነው ማውቀው እና እንደዛ አልኩ። ጓንቱ ምንድነው? ጓንት ነው። ጓንቱ ነው። ሌላ ምንም እንትን የለው። ጓንት ነው። ኦኬ እሺ
እንግባ እስቲ ተመልሰን እኔማ እየላኩኝ ነው አይቀበሉማ ተመላክ ወደ ኋላ አላልኩም እንደምታየው አረ እኔ ሴቲንግ ራሱ አንተ ፈጠነ በጣም በመከራ ይመጣ የነበረው ኤሊዮስ አሪፍ ሰው ያስገባልን ነበረች ምን ዋጋ አለው ታዲያ እሺ ሀብትሽ ጋነር ፋን ጋነር ደግሞ ምንድነው ገነርስ ለማለት ነው ገነርስ ነው ጋነርስ ምንድነው ገነርስ ኦኬ እሱ አኔኮ እሱ የተሳተ መስኛል ጭራሽ አንተ ነህ ሳትከው የኛው የኔው ጉድ ነው አይ ጋነርስ ነው የሚል ግን ያው ጋነርስም ከሆነ ምንድነው ይሄ ነው ሳሚ ግርማ ደረቱን ገልብጦ መጣ እሱማ መድፈኛው ነው ግን ምንድነው መድፈኛው ምንድነው ኦኬ ኳስ ነው እንዴ እኔ ኳስ አይደለም ከኛና አይመረጥ ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ አጼዎቹ እስኪ አጼዎቹን ደግሞ ለሳባቸው ከቴዎድሮስ ቢጀምሩ ደናው ሰው ታውቃለህ የሆነ እንትና አይልም ላይቭ ፖዝ ይላል ወይ ገስቶች ጋር ነው ይላል ምናምን ኦኬ ጎንደሬው እስኪ ጎንደሬው ልጥራው አረኔ እኮ ጎንደሬ እኮ ባልጠራ ነው የሚሻል ደግሞ ከኮንታክቲስ ቢሆን የሚያመጣቸው ዋላዛው ከይሄ ድረስ ይመጡላል ተበላህ ጎንደሬ አትነሳም ወይ ያለ ዘፋኙ ከዛማ በቃ ተበላው እስኪ አንድ ሰው ስብ ያለው ከመጣ ጥሩ አቡባክ እየመረረኝ ነው አቡኪ ምታመሽ ከሆነ በቃ አንተ ጋር ልምጣ ምንም አንተ ወተረም እንዴ አታመሽም እንዴ ኧረ ቆያለሁ እንት ምትሉ ከሆነማ ከቆያችሁ እኔ ቆያለሁ ችግር የለም ኖርምዬ ነው እኔ ጋር ስልክ ጋለብኝ እና የለም እኮ አሁን እኮ ከዛ ሌቭል እኮ አልፈናል ባትሪ ዘጋ ነው በቃ መብራት ካልዘጋ በቀር ብላል ኦኬ እኮ ወደ አንተ እንመጣለን አይቻል ወይ የሆነ ፐብሊሽ ያረኩኝ ነው በቃ እንትን እናድርግ እንዴ እስኪ እንዲሁ ላይቭ እንደዚህ እንደሆነ እስቲ አወከር ምን የሆነ ፕሮግራም እንጀምራለን እሺ ስክሪን ሼር ስለማደርግ ኖርማሊ ጥያቄዎችን ምናምን ላይቭ በዚህ ሪያክት እናደርግባቸዋለን ልክ እንደዚህ ማለት ነው እኔ ስክሪን ሼር ሲሆን አየው አሪፍ ነው ቪዲዮን እየከፈተ ምናምን ሰብሰብ አድርገን ቪዲዮዎችን ቋሚ ፕሮግራም መስራት አይመስልም ቆይቷል እንደዚህ አይነት ነገር አስቤ ነበር ታውቃለህ እና ያን እንደውም እያሰብን ነበር ኦኬ ጥሩ ሐሳብ ነው በጣም ኢንሻአላህ ስለዚህ አሁን አንተ ጋር እንምጣና ጥያቄም ያላችሁ ሰዎች ካሉ ወደዛ ነው ራስ ኦፍ ዛት ደግሞ እስኪ ግን አንተ ጋር ሰው ብዙ ነው መሰለኝ ያለ እኔ እኮ ትንሽ ነው እሺ ና ምን መጣ ከሆነ ናሽ እንትና አትበል ና አይ እኔ እበልጣለሁ አሁን ሳይሆን እበልጣለሁ አይ ተውኩት በቃ ና ቅድም 250 ነው 260 ምናምን አይቼ ካንተ እኔ 100 ምናምን ነበር አሁን ሳይው እኔ በ10 ምናምን እበልጣለሁ ኦኬ እስቲ አሁን ደግሞ ነው እንዳትሄዱ ያንዳንድሽ እንዳትሄጂ እዚሁ ቅር በቃ 194 200 ሊገባ ነው ይሄ 197 የኔ ያለፈ ኦሬዲ እኮ የኔ 300 ደር ወላሂ አዋ 197 ኦኬ በቃ እንደዛ ከሆነ ተሸንፈናል ተሸንፈናል ስለዚህ መጣው በቃ ና ላካቸው እሺ ሰላም አለይኩም እዛ ብርድ ነው እዚህ ይሻላል ያለ ነው ወአለይኩም ሰላም ወራህመቱላሂ ወበረካቱ እንደ ምእመናን አስባችሁታል
ከዛ አንቀጽ ለመክፈት እንደዚህ ስልክ ይዘው ምናምን እንደዚህ ሲሉ ኦ ማይ ጋድ ኦ ማይ አላህ ያሳዝናል በጣም። ከድቼህ ነበር ምንድነው ቅጣቴ? ያው የከዳ ሰው ቅጣቱ እኮ ይታወቃል። አቡኪዮ አላለም። ምን ነው ምን ይሄ ተነካ? አቡኪዮ አላለም። ምን ነው ምን ይሄ ተነካ? ይሁን እንግዲህ ምን እንላለን? አሰብኩትና እንዴ የናንተን ጭንንቅ ካሜራ ከፈት እንደዚህ ያረ ብዙ ጣጣ አለባችሁ። ጀመር አልቆየ እንተኔም ልቆናለም ነበር። ምናልባት አንተ የከበደ ስለመሰለኝ ነው እንጂ ችግር የለም። ስለዚህ እኔ ኖርማሊ ጥዬው መውጣት እችላለሁ። ስልኬም እጄ ላይ ስለሆነ ሌላ ነገር መስራት በፈልግም ኖርማል ነው፣ አያስቸግርም ብዬ አስባለሁ። እና አቡኪ የሆነ በቃ እናውራና ምን እናደርግ መሰለ የሆነ አካውንት አዘጋጅተን ማለት ነው ጥያቄ የሚፈጥሩባቸውን እንትኖች ሼር የሚያደርጉበት ማለት ነው የክርስቲያኖችን ጥያቄ ሽናችን አለ አንዴ ዛሬ ማስተላለፍ ይችላሉ ከፈለጉ ዛሬ ይቻላል ብቻ ያለን እናወራበታለን። መርሃባ ሼር ያደርጉና በሳምንት አንዴም ሁለቴም እንደ ፕሮግራም ተይዞ ቪዲዮውን ያየን ምናምን ምላሽ መስጠት that's good I think። እሺ ምእመናን ሙስሊሞችም ክርስቲያኖችም ጥያቄ ያላችሁ ሰዎች በተቀራላ መግባት ትችላላችሁ። አቡኪ ጋር እየገባችሁ የተለቀቀ ቪዲዮ አለ። ያንን ቪዲዮ ሁላችሁም እዩ። ሁላችሁም አርብሮ ምጾሙም ማጾሙም ሁላችሁም እዩ። ገብታችሁ ሼር ምናምን አድርጉ። ያው የሚደረገው ምናምን ነገር አድርጉ። ሼር ምናምን አድርጉ። እኔ ሰዎች ግን እሱ ሲመጣ እናንተ ስለሌላችሁ ነው። ጃ አልጠፋም። ጧትም ነበረ ማታም ነበረ። እሺ ረያኖችም ሁለቱ ናቸዋል። መርሃባ ጥያቄ ያላችሁ ሰዎች ሪኩዌስት ላኩ። ጥያቄ ያላችሁ ሪኩዌስት ላኩ። ሞዴሬተር ሪኩዌስት በማቀበል ደግሞ እናንተ ስራችሁን ተወጡ። ቆይኒ እሺ በሌላ ስልክ ልምጣ። ሪኩዌስት የላከ የለም እንዴ? ልጃሉ ለደም ስትል ረያን ሲጠፋ ምን አርግዞ መስሎ ነው? ቅባት የለንም። ይሻላችኋል። ፒኬ ጠፋ ይሻላችኋል። እሺ ሙስሊሞችም ክርስቲያኖችም ካላችሁ ሪኩዌስት ላኩ። ሙስሊሞችም ክርስቲያኖችም ካላችሁ ሪኩዌስት ላኩ። ምን ነው ዛሬ ፒኬ ምን አቀላቸዋለሁ? አንዳንድ ጊዜ እኮ እንደዚህ ናቸው። ስላለ መበጥበጥ ነው። በእኛ መሀል መግባት ደብሯቸው ሊሆን ይችላል። ፈቅደናል። እሺ ፈቅደናል። ታች በጣም ብዙ ሰው ታቂ ሲል ነበር እኮ ይሄኔ ባለ ትዳር ወንድና ሴት ብንሆን ይሄኔ ስንታችሁ መሀል ገብታችሁ ነበር። ከጅምላ እንዴት ረሽነው አለ ፒፕሉን አስቲ ጀነራላይዜሽን ይባላል። እሱን በፈረንጅኛ እናንተ ነው የምታውቁት። እኛ ጋር ያው ጅምላ ፈረጃ ነው የሚባለው። ፈረንጅኛው ለና እሺ ኢላ ኢንሻአላህ እሺ ናበላውን ወሬ አታወራ። አበል ሁሉ በል አበል አንዴ ወው ምንድነው እኔ ማላቀህ ይመስል እንደዚህ አድርገ የምታነሳ? አቅሻለሁ እኮ አቅሻለሁ። ማቀሽ ቦታ ጠፋኝ አሉ። ለእነሱ ያዩ ነው ብለህ ነው እንድትጨርግ። እቺ ምንድነው በሶስት ጣተና አንተን አላቀም እንዴ? እንዲያውም ሰው ፊቱ ነህ ነው በሁለት እጄ የበላህ። ባለፈው ከሰው ፊት ባትሆን እንደዚህ እስከ ክንድህ ነበር የምትገባበት እንዴ።
አንድሽ በትንሹ ምናምን አንተ ጥፋት አጠፋው መሰለኝ። ሰው እንጀራ እያለ ነው። ትውስታ ታሪክ ነው ያለው። ኦኬ አዎ እንጀራ አላህኛም እንጀራ እናስተውስ ያድርገን። ወላሂ አረ አይባልም እንዴ? እኔ ባይዘዌ ማለት ነው የፈረንጅ ምግብ ራሱ እንዲህ ተዘጋጅቶ ምናምን በእንጀራ ካልሆነ አልበለውም። ምንም ነገር ነው በእንጀራ ካልሆነ ይደብረኛል። ሁሉም በእንጀራ ሲሆን ነው አሪፍ። ለምን አንተው አልጣው እንትኑ ያን ያልከኝን አታስተውስም? እኔ ዘፍዘፍ ያለ ነገር ነው የሚመቸኝ። አሁን ምራቄ መዋጥ ጀመርኩ። አንተ ምሳል በለውም እኮ ብዬሽ ነበር። አላህ እኔ ራሱ በሀገሬ እንጀራ ናፈቀኝ። ኧረ ተው ጣታችሁን ግሩት። እሺ ጥያቄ ያላችሁ ሪኩዌስት ላኩ። አሪዮስ ባቢሎን ደቀ መዝሙር አማን ነው። እንዴት ናችሁ? አለው ለሰላም ነው። ደግና አለን ጥያቄ አለ እንዴት ሰልሟል ነበር እንዴ ደቀ መዝሙሩ ወይስ ተተኪ መጣ? እኔ እንጃ። አንተ የትኛው ነህ? which one? ኧረ እኔ አልሰለምኩም። ያኛው አሪዮስ ነበር የሚባለው። አሪዮስ የባቢሎን ደቀ መዝሙር ያማው ጠፋ መሰለኛ። ግን ይሄንንም በድምጽ አውቀዋለሁ እኔ። እሺ አሪዮስ ይሄኛው እያልኩ ላውራ። ጥያቄ አለ? ጠይቅ ልጠይቅ። አይቶ ጠይቃው። እዚህ ድረስ መጣህማ በባዶ ደስ አይልም። ጠይቅ። እንትኑ አልያዝኩትም። ታውጣልኛለህ። ሰሂህ ቡኻሪ ላይ ነው። ምኑን ነው ያልያዝከው? ሐሳቡን ነው ያልያዝከው ወይስ የሚለውን ነገር ነው ያልያዝከው? ሐሳቡንማ ይዣለሁ በተወሰነ ነው። ኦኬ። እና ቁጥሩን ምናምን ታስታውሰዋለህ? ሰሂህ ቡኻሪ ኪታቡል ኢማን የሚለው እሺ 3ኛ ምዕራፍ ይሰማል? ትሰማለህ? አዎ። ሰሂህ ቡኻሪ ኪታቡል ኢማን እሺ ቁጥር 133 ሐዲስ ቁጥር 133 ሐሳቡ ምን ይላል? አይ ምን መሰለህ የሆነች መጣ ለነብዩ ስትጠይቃቸው ስለ ተራክቦ ነው። ከዛ እንዲ ስለ ቀድሞ እንትን እንደማለት ስትጠይቃቸው ቀድመሽ አንቺ ከጨረስሽ በቃ ልጅ ገባሽ። ኦኬ እሺ። ያው በመጀመሪያ ሐዲሱን ልክፈተውና ቡኻሪ ላይ ያለውን ነው ያልከው። በቃ እኔ ጋር ያለውን ልክፈትልህ። ኤኒዌይስ እና አሪዮስ የምትለኝ አንተ የሳይንስ ሰው ሆንኩ ነው የምትለኝ? እንትን ያደርጉ ፒኬ ሪካርድም አድርገው ሌላም ሰው ሊጠይቅ ስለሚችል ስለሚጠየቅም ሪካርድ አድርጉ። ጥሩ ፖይንት ነው ጥያቄው። ሪካርድ አድርጉና አንተም በሉት። እሺ ቆይ አንዴ በር ልክፈት። እየተንኳኳ ነው። መለሳለሁ። እኔ ቆየ በላው ነው ኢንሻአላህ። ፒኬ እስኪመጣ ታገዙት። ያው ሐዲሱ ሐሳብ ምን እንደሆነ ልንገራችሁ። ጥያቄው ማለት ነው ሐዲሱ ላይ ኦኬ። ፒኬ ተመለስክ፣ ቀጥል ፒኬ። እሰማለሁ ሰዎች ሰማለ ፒኬ ኖት አቫይሌብል እያለኝ ነው። የሆነ ማይኩ ይሁን ምን ይሁን አላውቅም።
ድምጽህ ቀንሷል ትንሽ። አዎ እሺ ቆይ አንዴ አንዴ ላስተካክለው። እሺ እሰማለሁ አሁንም አልሰማም። እሺ ተስተካክሎ ተበላሸ። አሁንስ አራውንም አይሰማ። ቆይ አንዴ በቃ አቡኪ አንተን የሚሰሙት ከሆነ ኦኬ አሁን ተመለስኩ። ኤርፎኒ ላይ ስለሚሰማኝ የኔም ድምጽ ለዛ ነው አልሰማው ስል ግራ ተጋብቼ ነው። እሺ በመጀመሪያ ሐዲሱ ምንድነው የሚለውን ነገር እንይ እና ምግቤ መጥቶ ነው። እሺ ሰዎች አቡኪ ያስቀናናል። ሰይ ቡኻሪ ላይ ሐዲስ 6847 እንዴ አቡኪ ቀጥልማ እንዴ። እሺ ኢንሻአላህ ሐዲሱ ምንድነው የሚለው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጾታን አስመልክቶ የአንድ ሰው ወንድ መሆኑ ወይም ወንድ አለመሆኑ ጾታው በምንድነው ዲተርማይን የሚደረገው የሚል አይነት ጥያቄ መታጠይቃለች። ከዛ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያንቺ ውሃ ኢዛ ያንቺ ፈሳሽ ከቀደመው ጾታው ወደ አንቺ ይሄዳል፣ የሱ ፈሳሽ ደግሞ ከቀደመው ጾታው ወደሱ ይሄዳል ብለው አብራሩ። አሁን እዚህ ጋር ሎጂካሊ ሰዎች ጥያቄ ሜዲሲን ቤዝ የሆነ ጥያቄ ለመጠየቅ ይፈልጋሉ። ያን ሜዲሲን ቤዝ የሆነ ጥያቄ ሲጠይቁ ምን ይሉናል? አይ እንዴት የአንድ ወንድ ቶሎ መጨረስ ጋር ወይም ደግሞ የአንድ ሴት እንትና ፒኬ እንትናልክ ተመለስክ? የጉርሻ ሰዓቴን መስዋዕት አድርጌ ነው የማወራው። አዎ እሺ ተመልሻለሁ፣ ችግር የለውም። እሺ ቀጥል። እሺ አንዴ እምቢ ብሎኝ እኮ ነው። እሺ ባጭሩ ምንድነው የሚያወራው መሰለህ? አሪዮስ አለ አሪዮስ አለ ወጣ እንዴ? እሺ በቃ አሪዮስ ተመለስ። በቃ ሪከርዱን አቋርጡት። እሺ ሰዎች አንድ ቀን በሰፊው እንመጣበታለን ኢንሻአላህ። ሪከርድ የምታደርጉ ሰዎች ማቋረጥ ትችላላችሁ። አሪዮስ ግን ተመልሰናና ሐዲሱን እናየዋለን። አው ግን በፍጹም አንድም የቁርአን አንቀጽ አንድም የሐዲስ አንቀጽ የሆነ ሐዲስ የቁርአን አንቀጽን ጨምሮ በፍጹም ሎጂካል ከሆነ ፋክት ከሆነ ሳይንስ ጋር ሊጋጭ አይችልም። በፍጹም ማለት ነው ሊጋጭ አይችልም፣ አይጋጭም ጭምር ማለት ነው። ለምሳሌ አንድ ነገር ላንሳላችሁ፣ በጣም የሚገርም አንድ ነገር ላንሳላችሁ። ለምሳሌ አላህ Subhanahu Wa Ta'ala የቁርአን አስተዳደር ምን ያህል የተራቀቀ እንደሆነ እንድትረዱት ነው ማለት ነው። ቁርአን የተራቀቀ መሆኑ በጣም በርቀት ደረጃው ከፍተኛ ደረጃ መድረሱን እንድትረዱ አንድ ፖይንት ለምሳሌ ቀለል ያለ ፖይንት ላንሳላችሁ። ቁርአን መክፈት ትችላለህ ፒኬ? አዎ እችላለሁ። እሺ ቁርአን መክፈት የምትችል ከሆነ ሱረቱል ሌይል ምዕራፍ ስንት ነው? ችግር የለውም እፈልገዋለሁ። ሱረቱል ሌይል ክፈትልኝማ። እሺ ምዕራፍ ስንት አላችሁኝ ነው ወይስ ልፈልገው? ቆይቶ አገኝልሃለሁ ራሴ። አይኔ እኮ በቃ እንትን እያለ መጣ ታውቃለህ። ወይ 92 ወይ 93 ከታች 93 ሚል ይቻላል። እሺ ወደ ላይ
ምን ላይ ነው ያለው አሁን? እስቲ ካፍ ነው እንዲያራ ወርታች 92 ነው ተጨረሻለሁ። እሺ አይ 92 ትክክል። አንዴ ኦኬ ለምሳሌ ይሄንን ጥቅስ ብናየው ሲምፕል የሆነ ቁርአን ነው። ምንም ነገር የለውም በመሃል ላይ ስንመለከተው ማለት ነው። ማንም ደና ሰው መጥቶ ቁርአኑን ቢያነባው በቃ ምንም ለየት ያለው ነገር የለም። ይህ በቃ ቁርአን ነው በቃ አለቀ ነው አይደል? እንደዛ ነው የምናስበው። ግን የቁርአኑ አስተዳደር ምን ያህል የተራቀቀ እንደሆነ ርቀቱ ሌላ ደረጃ እንደደረሰ ስንመለከት አላህ በሌሊት ይምላል። መጀመሪያ ይሄ ብርሃኑ ወደዛ በሌሊት እምላለሁ ጨለማን ባሸነፈ ጊዜ አለ። ሶ ጨለማን ባሸነፈ ጊዜ በሌሊት እምላለሁ አለ። ከዛ ደግሞ ወነሃሪ ኢዛ ተጀላ አለ። ከዛ በተመሳሳይ ደረጃ ደግሞ ቀኑን በተገለጸ ጊዜ በዛ እምላለሁ አለ። ከዛ ወንድና ሴትን በፈጠረው እምላለሁ ብሎ አላህ Subhanahu Wa Ta'ala ቀጠለ ማለት ነው። አሁን እዚህ ጋር ምንድነው ልታነሳልን የፈለከው ካላችሁ እየተጠቀመውን ቃል ብንመለከተው እያንዳንዱ ክሮኖሎጂካል ኦርደሩን የጠበቀ ነው። በፍጥረት ደረጃ ክሮኖሎጂካል ኦርደር መጀመሪያ የተፈጠረው ከዛ ቀጥሎ የተፈጠረው ከዛ ቀጥሎ የተፈጠረው ከዛ ቀጥሎ የተፈጠረው። ለምሳሌ ከቀንና ከሌሊት ማን ነው ቀድሞ የተፈጠረው? ሌሊት። ሶ ሌሊትን አስቀደመው። ከቀን እና ከሰዎች ደግሞ ማን ነው ቀድሞ የተፈጠረው? ቀን። ከዛ ቀንን አስከተለው። ከዛ ደግሞ ከሰውም ደግሞ ከወንድና ከሴት ማን ነው ቀድሞ የተፈጠረው? ወንድ። ከዛስ ሴትን አስከተለው። ሲምፕል ነገር ይመስላል፣ ግን በዚህ ያህል ደረጃ ተራቆ ነው ቁርአኑን አላህ Subhanahu Wa Ta'ala ያወረደው። ሌላ በጣም ሚሊየንስ የሆኑ ነገራቶችን ላሳያችሁ። ይሄንን አንቀጽ ብቻ መሰረት አድርገን ማለት ነው የዚህን አንቀጽ የመጀመሪያን አንቀጽና የመጨረሻውን አንቀጽ በማየት ሌላ ደግሞ ነገር ማንሳት እንችላለን። ግን ሲምፕሊ ይሄንን እንድትረዱት ነው። እሺ እንደዚህ ነው። ሶሪ ፒኬ በቃ ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አካውንታውን ፎሎ እናድርግ። አሁን ይሄን አካውንት አላውቀውም፣ ያኛው ጠፋ። እንዴት ነው? ሰላም ነው ጃ? አልሐምዱሊላህ ደህና ነኝ። እንዴት ናችሁ? ሁላችሁንም ሰላም ብዬ አልሐምዱሊላህ። እሺ በጣም ተሻሽሏል ጸባዩ። ራት በልተጨረስክ? በጣም ጨዋ ሆነ። አንድ በጣም ኦቨር ጨዋ ሆነ። እሺ አሪዮስ ከሌለ በቃ እንዘለዋለን። ለማንኛውም እሺ ክርስቲያኖች ካላችሁ ሪኩዌስት ላይ ሰላም አለይኩም ወራህመቱላህ ወይም ጥያቄ ያላችሁ አለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ አንድ ጥያቄ ልጠይቅህ። ዛሬ የሆነ ነገር ጥያቄ መጥቶብኝ ቀጥል ሀቢቢ። መጽሐፍ ላይ ነው ግን አቡኪ አደባባይ ወይ በውስጥ ልጠይቅህ ወይስ እዚህ ላይ የሆነ ግልጽ ያወልኝ ነገር ስላለ ነው ዛሬ ክለሳ ሳረገው። ሰሃቦች ከረሱል ሰለላሁ ዐለይሂ ወሰለም ለሙሉ በሚባል ደረጃ አላስተላለፉም ሐዲስም ማለት ነው፣ ወይም ደግሞ እሳቸው የነገሯቸውን ትምህርቶች ሙሉ በሙሉ በሚባል ደረጃ ያስተላልፉበት ሁኔታ የለም እንዴ? አዲስ ነገር ስለሆነ አስተላልፈዋል። አይ ቲንክ ገጽ ስንት ላይ ያለው ሐሳብ ላይ ነው ጥያቄ? 55ኛው ገጽ ላይ ኦኬ 55ኛው ገጽ ላይ የ44ኛው ነጥብ ላይ አይ ቲንክ እዛ ጋር ከስር ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነብዩ በህይወት ዘመናቸው ለሰሃቦች ሙሉ በሙሉ በሚቻል ሁኔታ ሰሃቦችን አስተምሯቸዋል ካልክ በኋላ ቁርአንን አብራርተው ነገር ግን ሰሃቦች ሙሉ በሙሉ ወደኛ አላስተላለፉትም ያም የሆነበት ምክንያት ብሎ የሚናገርበት ሁኔታ አለና አይ ቲንክ ግልጽ አይደለኝም። እዚህ ጋር እያወራ ያለው የሐዲስን ስለ ሐዲስ አይደለም እያወራ ያለው ስለ ሐዲስ ነው። ስለ ሐዲስ አይደለም ማለት ነው። ርዕሱ ራሱ ተመልክተው ከሆነ ተፍሲርን አስመልክቶ ነው አይደለ? ተፍሲርን አስመልክቶ ምዕራፍ 2 ላይ ነው ጥያቄ። የቁርአንን ማብራሪያ ማለት
አዎ ከዛ የቁርአን ማብራሪያን አስመልክቶ ሰሃቦች ሪድዋኑላሂ ዐለይሂም አንዳንድ የቁርአን ማብራሪያዎችን ለምሳሌ ሁሉንም የቁርአን ማብራሪያ ነብዩ ሰለላሁ ዐለይሂ ወሰለም አስተምሯቸዋል ሙግቱ እንዴት እንደሆነ እንትን በለው ከዛ ያስተማሯቸውን የቁርአን ማብራሪያ እነሱ ነሰሰሪ ነው ብለው አያስቡ የቁርአን ማብራሪያዎችን ሁሉንም የቁርአን ማብራሪያዎች ወደኛ አላስተላለፉም ሁሉንም ግን እንዳስተማሯቸው ሰሂህ የሆኑ ዘገባ አለ ሰሂህ የሆነ ዘገባ ነገር ግን እያንዳንዱን የቁርአን አንቀጽ ወደኛ አላስተላለፉትም ቢተላለፍም እኛ ጋር አልደረሰም ሁሉም የቁርአን አንቀጽ የሁሉም ሰሃባ ትምህርት የለም ለምሳሌ አብዱላህ ኢብኑ አባስ አስተምሮ ሊሆን ይችላል ወይ የሆነ አካል አስተምሮ ሊሆን ይችላል ይሄ ግን ስለ ሐዲስ አይደለም የሚያወራው ቁርአንን አስመልክቶ ግን እዛው ከፍ ብለህ ብትመለከተው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ምን ብለው ነው የተናገሩት አንድን የቁርአን አንቀጽ ሳንረዳ ከዛ ያንን የቁርአን አንቀጽ ሳንሰራበት ምን እንደሚል ምን እንደ ትርጉሙ ምን እንደሆነ ሳይንገነዘብ ወደ ሌላ የቁርአን አንቀጽ አንገባም ነበር ብለው ነው ያስቀመጡት እና ያንን አስመልክቶ እንጂ የሰሃቦች አውቆ ከሱ ጋር እሱ ከሱ ጋር ከሆነ ምናልባት የእያንዳንዱ አያ አንቀጽ ትርጓሜዎች ወይም ደግሞ ዲፊኒሽኑ አረዳዳቸው ሙሉ ለሙሉ አልተቀመጠም በሚለው ከሆነ አው እንደዛ ግን እኔ እዚህ ጋር ያሰብኩት የቁርአን አብራርተውታል የሚለውን ዘልየው ነው ማለትም ቁርአን አብራርተውታል የሚለውን ሙጅመል አርግቸው ወይም ደግሞ ጥቅል አርግቸው ወስደው ነው ወረድስል ምን ይላል መሰለ ያንን ሐሳብ ካስቀመጠ በኋላ ያም የሆነበት ምክንያት አብዛኛውን የቁርአን አንቀጽ ከነበራቸው ተፈጥሯዊ ዕውቀት የቋንቋ ችሎታ አንፃር ተረድተው ስለነበረ ነው ይላል ዩሲ በጣም ሲምፕል ነገር ነው ከነሱ ነገር ግን ይላል አይሻ በዘገበችው ሐዲስ እዚሁ ጋር እንዴት እንዳለው ልንገር አይሻ በዘገበችው ሐዲስ በቁጥር ከሚቆጠሩ ጅብሪል ካስተማራቸው በቀር አልተረጎም የሚል ሙንከርና ገሪብ የሆነ ሐዲስ አለ ያ ሙሉ አንድ ሰው ይመጣና ምን ይላል እጅ በሚል የተጠቀሰውን ሪያል እጅ ነው ብሎ ያብራራ ማን አለ ይላል ከሰሃቦች ለምን ያብራራሉ ሲምፕል የታወቀ ነገር ነው እና እነዛ ፖይንቶች ላይ ነው የሚያወራው እንጂ መጀመሪያም ላይ መጨረሻም ላይ ከሰሃቦች የተወረደ እንዳለ እንደውም ቀጣይኛው ኢንተርፓርት ራሱ ስለ ሰሃቦች ነው የሚያወራው እሺ ሰዎች ይበቃናል ኦሬዲ ማድረስ ያለብንን የአእምሮ ጥያቄዎች አድርሰናል ብዬ አስባለሁ በኮሜንት ጥያቄ መጠየቅ አይፈቀድም እዚህ ቤት እኛ ኮሜንት መላሾች አይደለንም በኮሜንት አትጠይቁ ለማለት ያክል ነው ኤኒዌይስ እንዙር ወይስ ገስት እንቀበል ምርጫው እናንተ ነው ያው ልጁ ጋር አእምሮ ጋር እስከደርስ ነበር የቆየሁት ኦሬዲ ደርሻለሁ ይበቃኛል وعليكم السلام ورحمة الله وبركاته ገስት ክርስቲያኖች ካላችሁ ሪኩዌስት መላክ ትችላላችሁ እሺ ክርስቲያኖች ካላችሁ ጥያቄ ያላችሁ ክርስቲያኖች ካላችሁ ሪኩዌስት መላክ ትችላላችሁ እንዙር ተመችቷቸዋል እኛ እንኳን ደንበኛ እያፈራን ነው ለጊዜው ስትዞሩ አንዳንድ ጊዜ ብዙ ሰው የሚያዩ ሆነም አልሆነም ከስተመር ታፈራላችሁ አሁን እሱ ፎሎ ካደረገ ላይቭ ስከፍት በሆስት ባይመጣም ታች ግን ቼክ ያደርጋል ምንድነው ዛሬ ያወሩ ያሉ ምንድነው ዛሬ ምናምን ይኖራል አይ ሙስሊሞች መታዝጓቸው የተመረጡ ሰዎች አሏቸውና እነሱን አዝጉ እኔ የናንተ ጥያቄ ለኔ ራስ ምታት ነው ሰዎች እኔ አፈላላጊ ኮሚቴ አይደለም ገሌ ጠፋ አትበሉኝ ያውም ደግሞ ትላንት አብሯችሁን ያመሸ እዚህ ነው ያመሸ ምንድነው ምኑን ነው ማላያችሁ ደግሞ ማታየን ምናምን የምትሉ እሺ እስኪ ሜሎዲ ይላል ሆሊክ ስሙ ደስ ይላል ግን አበሻ አይመስልም
ኤፍሬም ባልትና ሊ ኒሃው አሹ ኪንግ ራሳቸውን ኪንግ የሚሉ ሰዎች ብዙ የሚቀራቸው ናቸው። ምናልባት ከዚህ ውስጥ ሙስሊሞች እንትና ኪንግ ብላችሁ ስም የሰየማቸው ካላችሁ ያው ብዙ ይቀራቸዋል። አጢኑ ራሳቸውን። መለኛው የቤቶች ደላላ ኢጂት ዘራለኝ ማላ እኔ ምን እዚህ ነው ማነበው እኔ ክሬተር ሰርች ኢንሳይት ናቲ አርሴ ሀብታሙ የቤት ደላላ ወላሂ የቤት ደላላ እኔ ምን ላድርግ? how many times days come to me የካው ጀማ አይ በቃ ሚረባ ሰው የለም። ሚረባ ሰው ስላችሁ የሆነ ደህና ሰው ያየው አይደለም። ስለዚህ ምእመናን ወደ እናንተ እንዞራለን። እስኪ ስለምን ቶፒክ እናውራ? እስከዛ ድረስ ሰዎች ሰብሰብ እስኪሉ ድረስ ስለምን ቶፒክ እናውራ? ከዛ በኋላ ወደ ጉዳያችን እንገባለን ማለት ነው። ጠይቁ ተጠየቁ የሚለውን ነገር ልለጥፍ። ጥያቄ ያላችሁ ግቡ ምናምን ክርስቲያኖች ካላችሁ ሪኩዌስት ላኩ። እስኪ ቤታችንን አሙቁልን። ለምን አልሰለማችሁም? አሁንማ እኮ ሰለቻቸው መሰለኝ። ዲዲት ደግሞ ምንድነው አይሰለቸውም? ለምን አልሰለማችሁ? ለነዋርሳ ምክንያት ቢኖረን ገብተን እናገር ነበር አይደል? ምናምን ነገር ይላሉ። ሰው ምክንያት የላቸውም። ስለዚህ ለምንድን ነው ያልሰለሙት? አይ ዶንት ኖ። ይሄን ሰውዬ የማታውቁ ሰዎች ቆይ አንዴ ና ምንድነው? ምን አስበህ ነው? ምን አስበህ ነው ግን? ምን አስበህ ነው አለ። እሺ ይሄ ሰውዬ የማታውቁ ሰዎች ማን ነበር ስሙ? ኡስታዝ አቡኪ በዚህ ዙሪያ አንዲት ፒዲኤፍ ለቋል። ሄዳችሁ ማንበብ ትችላላችሁ። ሚርዛ ጉላም አህመድ ነው ወይም ደግሞ የቃዲያኒ ወይም አህመድያ የሚባለው ሃይማኖት መስራች ማለት ነውና ስለሚጠቅማችሁ ዲቴል ለማንበብ ሄዳችሁ አንብቡ። እሱ ጋር አቡኪ ጋር እስኪ ቢያንስ ጥሩ ነገር እናመላክት እና ምን ታሽቀብጣላችሁ? ታወቃችሁት ነው። ከተባነነ ነው አለች። እሺ በምን ርዕስ ዙሪያ እናውራ? አዩሃል ሰዎች ትንሽ ሰው ነው ያለ እንጂ የሆነ ርዕስ ጀምርላችሁ ነበር። ግን ትንሽ ሰው ነው ያለ። لا إله إلا الله لا إله إلا الله لا إله إلا الله ما لنا رب سوى وين ነገር ነካከው አይ ربنا رب القلوب وعلام አስተካክለው ምንድነው እዚህ ደግሞ
مرحبا شيون رأسكو لاوراتشو بي اوكي قرآن ساينس سيميتا يعني زي ما لمتنو anyway ሰዎች እስኪ ትንሽ ጊዜ ልጠብቅና ካልሆነ በአንድ ሐሳብ ዙሪያ ላይ እናወራለን እያየው ያለው ፋይል ነው ማውራት አለብኝ ብዬ ማስበው ፋይል ክርስቲያን ግቢ እስኪ ጥያቄ ካለሽ ግቢ ጥያቄ ያለው ሰው ግን መጀመሪያ ቅድሚያ ያነስተ ከሚለው ነው ያው እያየው ያለው ታብሌት ነው ሌላ ነገር አይደለም አይ አልሰብም ጥያቄ የሌለውን ሰው አልሰብም ጥያቄ ያለው ሰው ብቻ ሪኩዌስት ይላክ ካልሆነ እኔ ዞራለሁ ዞራለሁ ክርስቲያኖች ሪኩዌስት ላኩ ክርስቲያኖች አሁን ድምጽ ነው ሲንቀሳቀስ አይረብሸንም ስትሉ የነበረ እሺ ጥያቄ ያለው ሰው አለ እሺ ሙስሊሞች ንጽጽራይ አይ ሙስሊሞች ተውት እናንተ ጥያቄ ጠጣራ ያለ ነው አይሆነኝም ለማንኛውም ምንድነው ደሞ እዚህ ይበላሻል ባላህ እኔ አስተካክላለሁ እዚህ ይበላሻል Okay. የሰራውት ፋይል ተበላሸ ኦኬ እሺ አሁን የምናየው ምንድነው አሁን የምናየው ስል ነው እንደሚበላሽ አራይ ነገር ምንድነው የሆነ ነገር አርገውት እንጂ እንዴት እንደማስተካከለው ባላቅም